ከዛሬ ከሰባት ወር በፊት እዚህ ጉባኤ ያያችሁ ሰዎች በራሱ የሰውነቱን ክብደት ተሸክሞ መቆም የማይችል አቅሙን በጣፊያ ካንሰር ምክንያት ያጣ የተንገዳገደ ከምስቱ ጋር ወደዚህ ጉባኤ የተቀላቀለ ወንድም ነው። ድንገት ምስቱ ወደዚህ ጉባኤ ስትመጣ 2017 ግንቦት 3 ላይ ለባለቤቷ ብላ ለማስጸለይ ነበር የመጣችው እና ቤትሽ ውስጥ ተኝቶ ያለው ያንቺ ባለቤት በካንሰር ምክንያት በጣፊያ ካንሰር ምክንያት አይሞትም ብሎ ጸለየ። ከቻልሽ የዛሬ ሳምንት ደግሞ እሱንም ይዘሽ ነይ ብሎ ተናገረ። እዚው ጸለየ። በቀን 8 ላይ እዚህ ጉባኤ ላመልክና ልገለገል ስመጣ አቅሜ ደክሞ ነበር፣ አልቻልኩም ነበር። እኛውን የጣፊያ ካንሰር የታመምኩት 1 አመት አይደለም፣ ለ2 አመት አይደለም፣ ለ3 ለ4 አመት አይደለም። በየሕክምና ቦታዎች እየዞርኩ ትሞታለህ ተብዬ የሞትን የመርዶ ዜና ተቀብዬ ለ10 አመት በሙሉ ተሰቃየው። ሐዋርያው ከጉባኤ መካከል አንስቶ አንተ በጣፊያ ካንሰር ምክንያት አትሞተም ተፈውሰሃል ብሎ ጸለየልኝ። ይሄው ተፈውሼ እግዚአብሔር ታምራት አድርጎልኝ በፊታችሁ ለምስክርነት ቆምኩኝ። ላይ ጉባኤው ቆሞ ለጌታ ጭብጨባችሁ ይሰማ። የታል እልልታ ጭብጨባችሁ ለጌታ ክብር። ቀናልኝ መንገድ የሚያወጣውን ይዤ ሁሉ አማረልኝ በርሱ በወዳጄ ክብሬ ሳላስበው ገባ ወደ ቤቴ አላዲ ያለው አርፌ ባባቴ ታለፈ እንደ ዋዛ ተረሳ ያ ሁሉ መከራ ታለፈ እንደ ዋዛ ተረሳ ያ ሁሉ መከራ ኢየሱስ ቤቴ ሲገባ ኢየሱስ ቤቴ ሲገባ ኢየሱስ ቤቴ ሲገባ ሃሌሉያ አሜን። ተጋቢ የመጠቆ ኤዝ ምንድነው ሆዲ ምንድነው አልኩ። ስለ ሆዲ ማትጨነቅ አለ። በፊት እንደዚህ አይደለም። የ10 አመት ጥያቄ ነው። በጀግን ተመርምረ ምንም ጣፊያ በሽታ የለም ተብዬ እርግጠኛ የሆናችሁ የሐኪም ቤት አዋጅ ይሻራል። አሜን። እስቲ አሜን አሜን። 10 አመት ተሰቃየ ሰው ዛሬ በዚህ በጉባኤ ፊት በእግሩ ቆሟል። ባለፈው መቆም መቀሄድ አይችልም። ገና አዲስ ለሚያይ ሰውማ አሁንም የተፈወሰ እንኳን አይመስልም። እኔ ነው የማውቀው ከየት እንደመጣ ሰውየው። ስለሱ ደስ ያለው ሰው አለ? አዎ። እና ቆማችሁ ለጌታ ክብር አታመጡ? ይችላል ኢየሱስ። የታል ደስ ያለ ሰው ለጌታ ክብር? እኔ ያውቀው ያለም ያደረገልኝን ከጨለማ አውጥቶ ቀን ያወጣልኝን ቀን ያወጣ የምን ቁጠባ ነው ምንድነው ዝምታ? ጭብጨባ ይድረሰው ለሰራዊት ጌታ። አይገርምም ወይ አይገርምም ወይ አይገርምም ወይ አይገርምም ወይ አይደንቅም ወይ አይደንቅም ወይ አይደንቅም ወይ አይደንቅም ወይ አይገርምም ወይ አይገርምም ወይ አይገርምም ወይ አይገርምም ወይ አይደንቅም ወይ አይደንቅም ወይ። እሺ አንዴ ቁጭ በል እስቲ። እስቲ አሜን። ሁለት እጃችሁ ከፍ አድርጉልኝ። የምስራች በእናንተ ቤት ካንሰር አይሰራም። የሳምባ ኬዝ አይሰራም። ኩላሊት አይሰራም። አሜን። ጨለማ አያገኛችሁም። አሜን። እስቲ አይሆንም በስ አይሆንም። እስቲ አይሆንም በስ አይሆንም። እነዚህ ቤተሰቦች ከወለሶ ነው ለምስክርነት የመጡት። ከዛሬ 2 አመት ማለትም 2016 ላይ ወደዚህ ቤት ስንመጣ ከመሬት ጋር ተያይዞ ባለ ጉዳይ ክስ ነበረን። ያንኑን ጉዳይ ይዘን ወደዚህ ቤት መጣን። እኛ የመጣንበት በዛ ጉዳይ ላይ እግዚአብሔር ፍትህ እንዲሰጠን ነው። ግን ለዛም ጉዳይ ጸልዮ ሐዋርያው አንድ የምስራች ቃል አወጀ። እንዲህ አለን፣ አሁን እዛ ከተማ ናችሁ ወለሶ ያላችሁት፣ ቅርብ ጊዜ ውስጥ አዲስ አበባ ላይ ቤት ይሰጣችኋል ብሎ ጸለየልን።
እንደተናገረው የኛ አንድም የኪስ ገንዘብ ሳይወጣ በአዲስ አበባ መሃል ከተማ ላይ እግዚአብሔር በሰጠን ይኸው ካርታውን ይዘን ለምስክርነት መጣን ይላል። ጉባኤው ለጌታ ክብር ያመጣል። አዲስ አበባ ላይ አዲስ አበባ ነው። ኑ ወደዚህ እኔ ነው የማውቀው። ትክክለኛ ፍርድ ያለው በእግዚአብሔር ቤት ነው። ተንጠልጥሎ በዛም በዚህ እምቢ ያለው ጉዳይ ወደ አንተ ስንመጣ ፍርድ ተወሰነ። አሜን። አጃጃ ይላል አዲስ አበባ ላይ ቤት አሜን። 5 ሳንቲም ሳናወጣ አዲስ አበባ ላይ ቤት ብለዋል። ይችላል። ቃል ያለው ሰው እጅ ያሳየኛል። እሷን ሰርቼ ነው ለፍቼ ነው የገዛው ያለ አይደለም። 5 ሳንቲም ሳላወጣ እጃችሁ ከፍ አድርጉልኝ ልጸልይላችሁ። አዎ ለመጀመሪያ ጊዜ በዚህ በ3 ወር ይሳካላችኋል። አሜን። ካላሰባችሁ ቦታ አሜን። ያላሰባችሁ ነገር አሜን። ወደ እጃችሁ ይግባ። አሜን። በኢየሱስም ሆነ። አሜን። ከአሁኑ በኋላ ትንሽ ከተማ፣ ትንሽ ደሞዝ፣ ትንሽ ቤት፣ ትንሽ በኢየሱስም አሜን። ነገሪ ትልቅ እየሰፋ ይሰፋል። ቤታችሁ ሙሉ ይሆናል። አሜን። አባ ይሄ ቤት አሁን ከዚህ በኋላ ክፍለ ሀገር ቀርቶ ያ ጉዳይ ሁሉ ተፈጽሞ አሜን። ደስ የሚል ቤት ውስጥ አሜን። እድሜ ረጅም ሆኖ አሜን። የምትወደውን ጌታ እየሰማ አሜን። ደስ እያላችሁ አሜን። ትኖራላችሁ። አሜን። ይሄ ቤት በድንቅና በታምራት ጌታ እንደጀመረ አሜን። ሁሉ ጉዳይ አሜን። ግን በዛ ከተማ ላይ አንተ የማይተኙ 3 ሰዎች አሉ። አሁንም የነገ ኦሮብ ቀጥሮ ይዞ ሊያወሩ ያሉ ሰዎች አሉ። እውነት ነው። ኦሮብ እነሱ ከመሄዱ በፊት የጌታ መንፈስ ቀድሞ አይቻልም። ይችላል። እልልታ ጭብጨባችሁ ይሰማ። ሃሌሉያ። አሜን። ልጸልይላችሁ። አዎ እግዚአብሔር ይቀድማችኋል። አሜን። እግዚአብሔር ይከተላችኋል። አሜን። ሟርተኛ አይቀድምም። አሜን። አፍ ያለው አይቀድምም። አሜን። ታያላችሁ። በቅርብ ጊዜ ባለቀ ቦታ ላይ ትቆማላችሁ። አሜን። ለዚህ እህታችን የሆነው እጅግ ትልቅ ነገር ነው። የመጣቸው ከዚሁ ከአዲስ አበባ ከጎሮ አካባቢ ነው። ስትነግረኝ እንደዚህ ነው ያለችኝ። 2017 ጳጉሜ 6 ቀን በጣም ተጨንቄ ነበረ። ይሄ የምታዩት ብላቴና ሆዴ ውስጥ ለ4 ቀን ሙሉ መንቀሳቀስ አይችልም ነበረ። ለ4 ቀን ሙሉ አልንቀሳቀስ ይለኝ በጣም ተጨነኩ፣ ግራ ተጋባው። ከዛ እግዚአብሔር የሚጠቀምበት ሰው አለ፣ እዛ ሄዳለው ልጄ ይንቀሳቀሳል ብዬ ወደ ሆስፒታልም ሳልሄድ ቀጥታ ወደዚህ መጣው አለችኝ። ልክ እዚህ ግቢ እግሬ ሲረግጥ አለ ልጁ መንቀሳቀስ ጀመረ። ጌታን አመስግኑልኝ ትላለች። ለጌታ ክብር፣ እልልታ፣ ጭብጨባ። ሃሌሉያ። ሁለተኛ ደግሞ እንደዚህ ሆኖላታል። እሺ እቺ የምታዩት ብላቴና በዚህ በላይም በታችም አይኗ በጣም አብጦ ተሸፍኖ ነበረ። 2 ወር ሆኗታል። መጣው ይህን ልጅ የፈወሰልኝ ጌታ እቺንም ብላቴና ይፈውስልኛል ብዬ መጣው። ገስታ ውስጥ ገባው። አይኗ ላይ አፖስትል ዘይት ረጭቶ ጸለየላት። ከዛ ጊዜ ጀምሮ አይኗ ተከፈተ፣ ማየት ጀምራለች። ጌታን አመስግኑልኝ ትላለች። ለጌታ ክብር፣ እልልታ፣ ጭብጨባ። እሰይ። ባጭሩ እናገራለሁ። የእግዚአብሔር ቤተሰቦች ይህ የወንድሜ ልጅ ነው። እዚህ በከፍተኛ ወንጀል አዲስ አበባ ተጠርጥሮ ታስሮ ነበር። እዛው ጋር እዚህ ፊት ለፊት ቆሜ ነው ለሐዋርያው እንደዚህ ብዬ ነገ ጌታ ጣልቃ ይገባል፣ እግዚአብሔር ጣልቃ ይገባል። እግዚአብሔር ጣልቃ ገባ። በ2 ሳምንት ተፈታ። ዛሬ ወደ ስራው እዚሁ ከተማ ነው ተመልሷል። በከፍተኛ ቦታ ነው የሚሰራ። ስሙ ይባረክ። ጊዜ ያለው ቤት ቅባት ይሰራል። ክብር ለጌታ ይሁን። ጌታ ይባረክ። የመጣሁት ካሰላ ነው። ስመጣ ከዛሬ ከ2 ወር በፊት ወደዚህ ጉባኤ ስመጣ የወንድሜን ልጅ ኬዝ ይዤ ነበር የመጣሁት። ከጉባኤ መካከል እንዲሁ ፎቶውን በስልክ ሳሳየው ሐዋርያው ነገ መልካም ይሆናል እግዚአብሔር ጣልቃ ገብቷል አለ። ልክ ይህ ሐዋርያው የተናገረው ቃል በዚህ ወንድም ህይወት ጠንቶ የወንድሜ ልጅ በከፍተኛ ወንጀል ምክንያት ቢያስቀጣው 12 13 14 15 ዓመት ነበር የሚያስቀጣው። እግዚአብሔር የሐዋርያውን አንደበት አጥንቶ ዛሬ በሁለተኛው ሳምንት ያን ጊዜ ተፈቶ በስራ ላይ ይገኛል።
እግዚአብሔር ታምራ ሰርቷል ይላል ጉባኤው። ለጌታ ክብር አምጡት። አሁን ተፈቷል። እዚሁ ሐዋርያው ጠርቶኝ እዚህ ፊት ለፊት ያያችሁኝ ያላችሁ ከእንግዲህ በኋላ እንደገና በኃይል ተቀብተ እግዚአብሔርን ታገለግላለህ አለኝ። ዛሬ ባለውበት ቸርች በብልጫ ቅባት መናፍስትን የመለየት በኃይል የመሞላት ቤተሰቦችን በኃይል የእግዚአብሔርን ሰዎች በኃይል በሁሉም ነገር እጄን ስጭን ወዲያው የመፈወስ በፊታችሁ ቆኜ አልዋሽም። ሺህ ጠላቶች ብነሱም እስከዚህ ከተማ ያለው ባለስልጣን በኔ ላይ፣ እኔ ግን በብልጫ መንፈስ እያገለገልኩ ነው። ክብር ለእሱ ይሁን። አሜን።